እነሆ 38 ሳምንታትን የዘለቀው ተወዳጁ የእንግሊዝ ፕሪሚየር ሊግ ፍጻሜውን አግኝቷል። በ38ኛ ሳምንት ሁሉም መርሃ ግብሮች በኢትዮጵያን ሰዓት አቆጣጠር ልክ አመሻሽ 12 ሰዓት ሲል ነበረ ጅማሯቸውን ያደረጉት። አብዛኞቹ ጨዋታዎች ሁሉም ባይባልም አብዛኞቹ ጨዋታዎች የሚጠበቁባቸው ምክንያቶች ነበሩ። ውድ ቤተሰቦቻችን አርሰናል አስቀድሞ ሻምፒዮን ሆኖ ነበረ። ግን አርሰናል የመጨረሻውን ጨዋታ ድል አድርጎ ነጥቡን 85 አድርሶ ሻምፒዮንነቱን በ85 ነጥብ አውጆታል። ማንቸስተር ሲቲ በርካታ ከዋክብቶቹን በሸኘበት ዓመት መጨረሻ ላይ በቪላ ሽንፈት አስተናግዷል። ማንቸስተር ዩናይትድ ደጋፊ በብራይተን አሜክስ ስቴዲየም የተገኘው አንድም ለክለቡ ድጋፍ ሊያደርግ ሁለትም የብሩኖን አሲስት ናፍቆ ነው። ምክንያቱም በስቴዲየም ውስጥ የነበረው የዩናይትድ ደጋፊ ለብሩኖ የነበረው ዝማሬ ይሄንን በግልጽ ያሳብቅ ነበረ። አስቶን ቪላ ድል አድርጓል፣ አራተኝነቱን አስጠብቋል። በእርግጥ አስቶን ቪላ ድል ብቻ አልነበረም የሌሎች ተጨማሪ ክለቦችን ወደ ሻምፒዮንስ ሊግ ሊያመጣ የሚችለው የሊቨርፑልም ድል ማድረግ ይጠበቅ ነበረ ጎን ለጎን። ግን ነገርየው የፕሪሚየር ሊግ 5 ክለቦች ብቻ ሻምፒዮንስ ሊግ እንዲሳተፉ አደረጋቸው። ሊቨርፑል 5ኛ ሆኖ አጠናቀቀ። በርንማውዝ 6ኛ ሆኖ አጠናቀቀ። ሰንደርላንድ 7ኛ ሆኖ አጠናቀቀ። ብራይተን 8ኛ ሆኖ አጠናቀቀ። ስለዚህ ከ1 እስከ 5 ሻምፒዮንስ ሊግ፣ 6ኛና 7ኛ ወደ ኤሮፕ ሊግ፣ ኮንፈረንስ ሊግ 8ኛ ያለ ክለብ ይገባል። ከዛ ውጪ ውድ ቤተሰቦቻችን ሲጠበቅ የነበረው የቶትንሃም እና የዌስትሃም አንድ ወራጅ ክለብ ይጠበቅ ነበረ። ዌስትሃም ዩናይትድ መውረዱን አረጋግጧል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን እነኚህ የ38ኛ ሳምንት ተወዳጁ የእንግሊዝ ፕሪሚየር ሊግ ጨዋታዎችን የተመለከተ በጣም ልዩ ጥንቅር ባጭሩ ለእናንተ ውድ አድማጮቻችን ዛሬ ልናደርስን የመጣ ነው። ላይክ እያረጋችሁን አብራችሁን ቆዩን። ከሻምፒዮኖቹን ጀምር አርሰናል ተወዳጁን የእንግሊዝ ፕሪሚየር ሊግ እነሆ ከ22 ዓመት በኋላ ያነሳው ማክሰኞ ዕለት በተለይ ማንቸስተር ሲቲ ከበርንማውዝ ጋር ተጫውቶ ነጥብ በጣለበት ጨዋታ እንደሆነ ይታወቃል። ዛሬ በጉጉት ሲጠበቅ የነበረው በሴልኸርስት ፓርክ ስቴዲየም የአርሰናል ዋንጫ የማንሳት ሂደት ነበረ። እነሆ ከ22 ዓመት በኋላ አርሰናል የፕሪሚየር ሊጉ ሻምፒዮን መሆኑን ካረጋገጠ በኋላ ከፓላስ ጋር ሴልኸርስት ፓርክ ስቴዲየም ላይ ያደረገውን ጨዋታ 2-1 ድል አደረገ። ጋብሪኤል ጀሱስ እና ኑኖ ማዱኬ ለአርሰናል 42ኛውና 48ኛው ደቂቃ ላይ እንደዚሁም ዣን ፊሊፔ ማቴታ በክሪስታል ፓላስ በኩል 89ኛው ደቂቃ ላይ ግብ አስቆጠረ። ጋብሪኤል ጀሱስ በ4ኛው ደቂቃ ላይ ብረትም መልሶበት ነበረ። በጨዋታው ላይ አርሰናል በጨዋታው ላይ በላይ ነበረ። ምንም እንኳን በርከት ያሉ ተቀያሪ ወንበር ላይ የምናውቃቸውን አይነት ተጫዋቾች ሜዳ ላይ ይዞ ቢገባም ማለት ነው። አጥቂ ጀሱስ ነበር። ማርቲኔሊ፣ ዶማን፣ ማዱኬን ፊት መስመር ላይ በተጨማሪ እነ ኬፓ ድል ያገኙበት፣ ኖርጓርድ፣ ሌዊስ ስኬሊ፣ እነ ሞሽኬራን ጨምሮ ዙቤሜንዲን በማያውቀው የቀኝ ተመላላሽ ቦታ የተመለከትንበት ለበርካቶች ድል የሰጡበትም ጨዋታ ነበረ። አርሰናል ከ22 ዓመት በኋላ እንዳልኳቸው ዋንጫውን ማሸነፉን ያረጋገጠው ቀደም ብሎ ቢሆንም ግን ዋንጫ የማንሳት ሂደቱ በትልቁ ሲጠበቅ ነበረ። በርካታ አርሰናላውያን በስቴዲየም ተገኝተው ነበረ። ከመጀመሪያው ደቂቃ ጀምሮ የነበራቸው የደጋፊው ኢነርጂ ፍጹም የተለየ ነበረ። ምንም ጥርጥር የለውም። ልባቸው ያውቀው ስለነበረ ነው። የሚኬል አርቴታ ልፋት በስተመጨረሻም ዋጋ ኖሮት የፕሪሚየር ሊጉን ዋንጫ ከፍ ማድረግ የቻለበት ነበረ። ምንም ጥያቄ የለውም። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችንና አርሰናላውያን በድጋሜ አርሰናል ከ22 ዓመት በኋላ የፕሪሚየር ሊጉ ሻምፒዮን የሆነበትንም ጨዋታ ድል ያደረገበት ነበረ። እንደ አጠቃላይ ሲዝኑ ለአርሰናል ፍጹም አስደናቂ ነበረና በቃል ስፖርት ዩቲዩብ ቻናል ለእናንተ ውድ አድማጮቻችን እንኳን ደስ ያላችሁ ብለናል። ተጨማሪ ጥንቅሮችን ግን ለአርሰናል ደጋፊዎች ይዘናል። በተለይም ከአርሰናል ጋር በተያያዘ የፕሪሚየር ሊግ ዋንጫ ጉዞን በተመለከተ በጣም ለየት ያሉ መረጃዎች እናጋራለን። የአርሰናሉ ተጫዋች ጋብሪኤል ሳሊባ ተጨማሪ ዋንጫ ያስፈልገናል ብሏል። የመድፈኞቹ ተከላካይ ዊሊያም ሳሊባ አንድ የፕሪሚየር ሊግ ዋንጫ ለሱ በቂ ያለመሆኑን ተናግሯል። ይህ የመጀመሪያ ሊግ ዋንጫችን ነው፣ በጣም ደስተኛ ነኝ ያለው ሳሊባ፣ ነገር ግን ይህ ብቻውን አላጠገበኝም፣ ተጨማሪ ዋንጫ ፈልጋለሁ ብሏል። አክሎም በዚህ ዓመት ምርጥ የተከላካይ ክፍል ነበረን፣ ምርጥ ስትሆን ደግሞ ምርጥ ቡድን መግጠም ትፈልጋለህ ብሏል። ስለዚህ የቀጣዩ የቅዳሜ ፓሪሰን ዠርሜን ጨዋታ ለእኛ በጣም አስፈላጊ ነው። የፒኤስጂ አጥቂዎችን ልንጋፈጥ በመሆኑ ደስተኛ ነኝ፣ ጨዋታውን እንደምናሸንፍ ተስፋ አለኝ ሲል ተደምጧል ዊሊያም ሳሊባ። ከሚኬል አርቴታ ጋር በተያዘም ለፔፕ ጋርዲዮላም
እንዲሁ ምስጋናቸውን የገለጹበትም ነበር። እሳቸው ከረጅም ጊዜ በኋላ ዋንጫ ሲያነሱ ጋርዲዮላን አመስግነዋል። የመድፈኞቹ አለቃ ሚኬል አርቴታ ለአሰልጣኝ ፔፕ ጋርዲዮላ የስንብት መልእክታቸውን በሻምፒዮን በሆኑ ዋንጫ ባነሱበት ዕለትም አስተላልፈዋል። አርቴታ በመልእክታቸው ወደ አእምሮ የመጣ የመጀመሪያ ቃል ለሱ ትልቅ ምስጋና ነው፣ ፔፕ ጋርዲዮላ ለሌሎች መነሳሻ ነው ያለው ሚኬል አርቴታ ከሱ ጋር 4 ዓመት ቆይቻለሁ፣ ምናልባት ምርጡ ጊዜም ነበረ፣ አዲስ ልምድም አግኝቼበታለሁ ብሏል። አክሎም ፔፕ ጋርዲዮላ ሰዎች እግር ኳስ የሚረዱበትን መንገድ ቀይሯል ያሉት አርቴታ እንደ ተቀናቃይ ደግሞ ቅዠት ነው የሆነብን ብሏል። አሁን ሚኬል አርቴታ ምናልባት ፕሪሚየር ሊጉን በብቸኝነት መቆጣጠር መምራት የሚችሉበት ጊዜ ደርሷል እያሉ ነው። ለዚህ ደግሞ ጄሚ ካራገር እንደ አንድ ማሳያ ነው። የሚኬል አርቴታ ጊዜ መጥቷል እያለ ነው። ጋርዲዮላንም በብዙ አወድሶታል። በታሪኩ ምርጡ አሰልጣኝ ብሎ አወድሶት ነበረ። ለማንኛውም አርሰናል ላይ ነን። የአርሰናል የፕሪሚየር ሊግ ሻምፒዮንነት አስቀድሞ የታወጀ ዛሬ ደግሞ ዋንጫውን ከፍ ያደረጉበት ነበረ። አርሰናላውያን ምልከታችሁን በሻምፒዮኑስ ቀን እንዴት ነበር ስሜታችሁን በሀሳብ መስጫ ሳጥናችን ላይ ጻፉልን። ሌላኛው መርሃ ግብር ማንቸስተር ዩናይትድ ከብራይተን ያደረጉት ጨዋታ ነበረ። ይህ ጨዋታ በጣም ለየት ያለ ቅጽበት የነበረበት ጨዋታ ነው። ምክንያቱም የብሩኖ ፈርናንዴዝ አሲስቶች ይጠበቁ ነበረ። ተሳክቷል። ለዩናይትድ ደጋፊ በስቴዲየም ውስጥ ጎል በገባ ቁጥርና ብሩኖ አሲስት ባደረገ ቁጥር የነበረው ሂደት ያንን በደንብ ያሳብቅ ነበረ። ምክንያቱም የመጀመሪያው ጎል 33ኛው ደቂቃ ላይ ፓትሪክ ዶርጉ ከመረብ ሲያዋህዳት ከማዕዘን ያሻገራት ብሩኖ ነበረ። ኳሷን በኋላ ላይ ግቧ ስትቆጠር የዩናይትድ ደጋፊ በሙሉ ስም እየጠራ የሚጨፍረው የብሩኖን ነበር። በጣም ደስተኛ ነበሩ። ከዛ በኋላ ብሪያን ቤሞ ሌላ ግብ 44ኛው ደቂቃ ላይ ያስቆጠረ። እቺ ግብ ደግሞ በጣም ፍጹም የተለየች የአንድ ሁለት ቅብብሏ በጣም የተለየ ነበረ። ከአማድ ዲያሎ ጋር 1-2 በእርግጥ እዚህ ኳስ ላይ ሜሰን ማውንትም ተሳትፎበታል። በኋላም ላይ መልሶ 48ኛው ደቂቃ ላይ ብሩኖ ሌላ አሲስት አስቆጣሪ አሁንም ፓትሪክ ዶርጉ ሆነ። ፓትሪክ ዶርጉ በ50ኛውም ደቂቃ ግብ አስቆጥሮ ተሻረበት እንጂ ሃትሪክ ይሰራ ነበረ። ሌኔሮ 89ኛው ደቂቃ ላይ ብረት መለሰበት። ይህም ብረት የመለሰበት ኳስ በነገራችን ላይ ከብሩኖ አሲስት የተደረገም ነበረም። ብሩኖ ፈርናንዴዝ በእንግሊዝ ፕሪሚየር ሊግ ታሪክ በአንድ ሲዝን በርካታ አሲስቶችን ያደረገ ተጫዋች በመሆን አጠናቋል። ውድ ቤተሰቦቻችን ባለፈው ሳምንት ካስተዋላችሁ በኖቲንግሃም ፎረስቱ ጨዋታ ላይ አንድ አሲስት አድርጎ ሪከርዱን መጋራት ችሎ ነበረ። የማንቸስተር ዩናይትድ ተጫዋች ሆኖ በርካታ አሲስቶችን በአንድ ሲዝን ያደረገ ተጫዋች ሆኖ ነበር። በዘንድሮ ውድድር ዓመት በዩናይትድ ቤት እንግዲህ በአስደናቂ ብቃት ከተጠቀሰ አንደኛው ብሩኖ ሚጌል ፈርናንዴዝ ነው። የአሲስቱ መጠን ዛሬ 2 ነው። ስለዚህ 22 አሲስቶችን አድርጎ ሲዝኑን አጠናቋለ ማለት ነው። ለሱም ታሪካዊ ቀን ነው በነገራችን ላይ ይህ ቀን። ምክንያቱም ይሄ እንዲህ አይነት አሲስት ብዛት የነበራቸው የቀድሞ ባየር ሙኒኩ ተጫዋች የነበረው ሙለር እና እንደዚሁም ደግሞ የባርሴሎናው ሜሲ ነበሩ 21 አሲስት የነበራቸው። አሁን ላይ ግን የማንቸስተር ዩናይትድ አማካይ ብሩኖ ፈርናንዴስ 22 ለግብ የሚሆኑ ኳሶችን አመቻችቶ ተቀበለ። ብሩኖ ፈርናንዴስ 22 አሲስቶችን በመያዝ ለግብ የሆኑ ኳሶችን በማመቻቸት በፕሪሚየር ሊግ ታሪክ ቀዳሚ ተጫዋች ሆኗል። ከሱ ያንሳሉ። አሁን ኬቨን ደብሮይናም 20 ቴሪ ዳኒሎሪም 20 ነው ያላቸው። ስለዚህ የብሩኖ በሁለት ተሻሽሏል ማለት ነው። የማንቸስተር ዩናይትዱ ብሩኖ ሚጌል ፈርናንዴዝ የውድድር ዓመቱም በርካታ ኳስ አቀባይ በመሆን ከፍተኛውን አሲስት ይዞ አጠናቋል። የብሩኖን ሪካርድ ወደፊትስ ማን ያሻሽለዋል የሚለው ሌላ በትልቁ የሚጠበቀው ጉዳይ ነው። የሊቨርፑል ጨዋታ ያው የስንብት ጨዋታ ነበረ። ፕላስ ሊቨርፑል የአውሮፓ ሻምፒዮንስ ሊግ ትኬትን ከጨዋታው በፊት መቁረጡን 100% አላረጋገጠም ነበረ። ግን አብዛኛው ጨዋታ ዛሬ አቻን የተጠናቀቀው ነው። ቤተሰቦቻችን የደረጃ ሰንጠረዡ ላይ እምብዛም ለውጥ የሚያመጡ አልነበሩም። የተወሰኑ ለውጦች አሉ፣ ግን በዛን ያክል የተጋነኑ አልነበሩም። በሊቨርፑልና በብሬንትፎርድ ጨዋታው 1-1 የተጠናቀቀው ካርትስ ጆንስ 58ኛው ደቂቃ ላይ ግብ ሲያስቆጥር ሳላ ለሊቨርፑል የመጨረሻውን ጨዋታ ሲያደርግ የመጨረሻ አሲስቱንም አበርክቷል። የካርትስ ጆንስ አሲስት ከሱ ነበር የመጣችው። ኬቨን ሼድ 64ኛው ደቂቃ ላይ ያቻነቷን ግብ አስቆጥሮ 1-1 ጨዋታው ተጠናቀቀ። በነገራችን ላይ ሳላ እድለኛ አይደለም። አስቀድሞ ገና በ19ኛው ደቂቃ ላይ የሞከራት ሙከራ
ብረት መለሰችበት እንጂ ግብን ማስቆጠር ይችል ነበረ። በኋላም ላይ ሳላ በጀረሚ ፍሬምፖንግ 74ኛው ደቂቃ ላይ ተቀይሮ ወጥቷል። በሳላ በኩል ተሰናበተ። ሌላኛው በጨዋታው የተሰናበተው እንደምታውቁት አስቀድሞም የተረጋገጠው የአንዲ ሮበርትሰን ነበረ። አንዲ ሮበርትሰንን በጨዋታው ላይ ተገኘ። 83ኛው ደቂቃ ላይ ተቀይሮ ወጥቶ ተሰናብቷል። ሊቨርፑል ሲዝኑን በ60 ነጥቦች አምስተኛ ሆኖ አጠናቋል። በአውሮፓ ሻምፒዮንስ ሊግ በተለይም አርሰናል፣ ክሪስታል ፓላስ በኮንፈረንስ ሊግ እንደዚሁም አስቶን ቪላ በኤሮፕ ሊግ የሄዱበት ርቀት ፕሪሚየር ሊጉ 5 ክለቦችን በቀጥታ እንዲያሳተፍ አስችሎት ነበረና በዚህም በእነኚህ 3 ክለቦች ጨምሮ እንዳጠቃላይ ፕሪሚየር ሊጉ የተሳተፉ ክለቦች ባስመዘገቡት ከፍተኛ የነጥብ መሰብሰብ ሂደት ሲቲንም ጨምሮ የተሳተፉትን ክለቦች እነ ቼልሲም ጨምሮ ማለት ነው በሰበሰቡት ከፍተኛ ነጥብ አምስተኛም ያለው ክለብ እንዲያልፍ ሆኗልና ሊቨርፑል ይህን እድል ተጠቅሞ በቀጣዩ ውድድር ዓመት የአውሮፓ ሻምፒዮንስ ሊግን አምስተኛ ሆኖ አጠናቋል። ሊቨርፑል 60 ነጥብ ይዞ በ10 የግብ ክፍያ ነው አመቱን ማጠናቀቅ የቻለው። የአምና ሻምፒዮኖች ነበሩ። ካሁኑ ሻምፒዮን ማንቸስተር ሲቲ በነገራችን ላይ 25 ነጥቦችን አንሶ ነው ሊቨርፑል አምስተኛውን የጨርሰው። ቀጣይ ስሎት ከቡድኑ ጋር ይቀጥላሉ የሚለው ነገር አሁንም እንደተጠበቀ ነው። አጣርተን ግን አዲስ ነገር ካለ እንነግራችኋለን። ቼልሲ በመጨረሻው ቀን ሽንፈት ገጥሞታል። በእርግጥ የመጨረሻው ቀን ጨዋታ ለቼልሲ ቀላል አልነበረም። አንድ ስቴዲየም ኦፍ ላይት ላይ ነው ጨዋታ ያደረጉት። ሁለተኛ ቼልሲዎች በጎዶሎ ተጫዋች ለመጫወት ተገደዋል። በጨዋታው ላይ የቡድኑ ወሳኝ ተጫዋች ዌስሊ ፎፋና በሁለተኛ ቢጫ ካርድ 62ኛው ደቂቃ ላይ በቀይ ካርድ ወጣ። በነገራችን ላይ 54ኛው ላይ የመጀመሪያውን ቢጫ አየ። ከዛ በኋላ ብዙም አልቆየም። ከ8 ደቂቃ በኋላ ሌላ ቢጫ ካርድ አይተው በቀይ ካርድ ወጣና በጎዶሎ ተጫዋች ነው ለመጨረሻ የተገደዱት። ምናልባት ውጤት ለመቀልበስ ጥሩ አጋጣሚ ሆነላቸው ነበረ፣ ግን አልሆነም። በሰንደርላንድ በኩል ቼልሲ 2-1 አሸነፉ። ትሪሆሚ 25ኛው ደቂቃ ላይ፣ ማሎ ጉስቶ የቼልሲ ተጫዋች 50ኛው ደቂቃ ላይ በራሱ መረብ ላይ ሲያስቆጠር ለቼልሲ የሲዝኑን የመጨረሻ ግብ ግን ደግሞ ከሽንፈት ያልታደገችውን ፓልመር ነበር 56ኛው ደቂቃ ላይ ከመረብ ማዋሃድ የቻለው። ቼልሲ ውጤቱን ተከትሎ ቀጣይ የውድድር ዓመት ውድ ቤተሰቦቻችን አንድም የአውሮፓ መድረክ አይሳተፍም። ቼልሲ ብታምኑም ባታምኑም አንድም 10ኛ ደረጃ ነው ይዞ ያጠናቀቀው። በጣም ያልተጠበቀ ነው። ቼልሲ የዛሬ 2 ወር የሻምፒዮንስ ሊግ ደረጃ ውስጥ የነበረ ቡድን ነው። ለማመን ይቸግራል። ምናልባት ለቼልሲ ደጋፊ በራሱ ቼልሲ በ52 ነጥብ 10ኛ ነው የጨረሰው ቢባል ለማመን የሚቸግር ይመስላል። ቼልሲን በቅርብ ወራት ውስጥ ሲከታተል ለነበረ ወይም ለቼልሲ ደጋፊ በጣም ከባድ ዓመት ይመስላል። ቼልሲ እንዳልኳችሁም በማሬስካ ስር የነበረው ቼልሲ እንዲህ አይነት ቼልሲ አልነበረም። በኋላም ላይ ሊያም ሮዛን የያዙት ቡድኑን አልሆነም። ካሉም ማክፍላረን በጊዜነት የያዙት ቡድኑ ባለፉት 5 ጨዋታ ባለፉት 6 ጨዋታ 1 ድል ብቻ ነው ያለው። ለማንኛውም ቼልሲ በ52 ነጥብ 10ኛ ሆኖ አጠናቀቀ። በቀጣይ ውድድር ዓመት አንድም የአውሮፓ መድረክ የሚባል ነገር ቼልሲ የለውም። ይህ አሳዛኙ ሲዝን ይመስላል። በማንቸስተር ሲቲ በኩል ፔፕ ጋርዲዮላን የሸኙበት ሳምንት ነው። ጋርዲዮላን ብቻ አይደለም ውድ ቤተሰቦቻችን፣ የቡድኑ ወሳኝና ቁልፍ ተጫዋቻቸውን ቤርናንዶ ሲልቫንም ጭምር የሸኙበት ጨዋታ እንደነበረ ይታወቃል። ግን ሲቲ የመጨረሻው ቀን ተሸንፏል። ያውም በኤታድ ያውም ጋርዲዮላን ቤርናንዶ ሲልቫን በሸኘበት ጨዋታ አንቶኒዮ ሴሜኔ 23ኛው ደቂቃ ላይ መሪ ያደረገ ሲቲን፣ በኋላም ላይ ኦሌ ዋትኪንስ 47ኛው ደቂቃ ላይ እና 61ኛው ደቂቃ ላይ አስቆጠረ። 63ኛው ደቂቃ ላይ ሃትሪክ ሰራ፣ ግን በቫር ተሻረበትና በቀረች ጎሏ በፊልፎደንም በኩል ግብ አስቆጠረ፣ በቫር ተሻረበት። ሊዮን ቤሊ በአስቶን ቪላ በኩል 76ኛው ደቂቃ ላይ ብረት መለሰበት። በጨዋታው ላይ ነበሩ ትልልቅ የሚባሉ ቅጽበቶች እነኚህ ናቸው። በጨዋታው ላይ በፔፕ ጋርዲዮላ በኩል ምናልባት ጨዋታውን አሸንፈው ስንብት ቢያደርጉ ይመኙ ነበረ፣ ግን እሳቸው በራሳቸው የመጀመሪያ አቋሚያቸው ፍጹም የተለየ ነበረ። ታይጃኒ ራይንደርስ ፊል ፎደንን ከፊት አድርገው በ4-4-2 አይነት ቅርጽ ወደ ሜዳ የገቡበት አጋጣሚ ነበረ። ለማንኛውም ሲቲ የመጨረሻውን ጨዋታ ተሸንፏል። በእርግጥ የሚያጣው ነገር እንደሌለ ይታወቃል። ያው ስንብቱን ለማሳመር ካልሆነ በስተቀር ሲቲ በ78 ነጥብ በግብ ክፍያ 42 የግብ ክፍያዎችን ይዞ በሁለተኛ ደረጃ ነው ፕሪሚየር ሊጉን ማጠናቀቅ የቻለው። ቶትናም ተርፏል። ውድ ቤተሰቦቻችን በተወዳጁ የእንግሊዝ ፕሪሚየር ሊግ ቶትናም ሲተርፍ በራሱ ወስኖ ነው የተረፈው። በነገራችን ላይ ዦ ፓሊኒያ በ43ኛው ደቂቃ ላይ ግብ አስቆጥሮም በጨዋታው ማለት ነው
1-0 ኤቨርተንን አሸንፎ በዛው ጨዋታው ተጠናቀቀ። ስለዚህ የማንንም ውጤት ሳያይ ቶትናም ሆትስፐርስ በቀጣይ ውድድር ዓመት በፕሪሚየር ሊግ መቆየቱን አረጋግጧል። በእርግጥ ዌስትሃም አሸንፎ ነበረና እዚህ ጨዋታ ላይ በቶትናም በኩል አቻም ያሳልፈው ነበር። በእርግጥ ከኤቨርተን ጋር ድል ማድረጉ ደግሞ 100% በራሳቸው ጭምር ውጤታቸውንም አሻሽለው በ17ኛ ደረጃ ላይ ቢሆንም ነጥባቸውን አሻሽለው በ41 ነጥብ በፕሪሚየር ሊጉ መቆየታቸውን አረጋግጧል። ለቶትንሃም ጥሩ የሚባል ዓመት አይደለም፣ ግን ጥሩ የሚባል ሳምንት ነው። ቢያንስ መትረፋቸውን ያረጋገጡበት ሆኗል። በተወዳጁ የእንግሊዝ ፕሪሚየር ሊግ ውድ ቤተሰቦቻችን ዌስትሃም ዩናይትድ ድል ቢያደርግም ወርዷል። እንደ አጠቃላይ በተወዳጁ የእንግሊዝ ፕሪሚየር ሊግ የመጨረሻ ሳምንት መርሃ ግብሮች ከተደረጉ በኋላ ኤርሊንግ ብሮት ሃላንድ በ27 ጎሎች የፕሪሚየር ሊግ ከፍተኛ ግብ አስቆጣሪ ሆነ። ዳቪድ ራያ በ19 ክሊንሺቶች ዛሬ ግብ ተቆጠረበት እንጂ 20 ይሆንለት ነበር፣ በዛ አጠናቀቀ። ብሩኖ ሚጌል ፈርናንዴስ በ22 አሲስቶች ቀዳሚ ሆኖ ማጠናቀቅ ሲችል አርሰናል፣ ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ አስቶን ቪላ እና ሊቨርፑል የሻምፒዮንስ ሊግ ተሳታፊ ሲሆኑ በሌላ በኩል ሰንደርላንድ እና በርንማውዝ ለኢሮፕ ሊግ፣ ብራይተን ለኮንፈረንስ ሊግ አልፈዋል። ዌስትሃም ዩናይትድ፣ ወልቭስ እና በርሌ ወደ ሻምፒዮንሺፕ ሲወርዱ ኮቨንትሪ ሲቲ፣ ኤፕስዊች ታውን እና ሃል ሲቲ ወደ ፕሪሚየር ሊግ ማደጋቸውን አረጋግጠዋል። ቃል ስፖርት ዩቲዩብ ቻናል በአጫጭር ስፖርታዊ ጥንቅራችን ለዚህ ሰዓት ለእናንተ ውድ አድማጮቻችን ተወዳጁ የእንግሊዝ ፕሪሚየር ሊግ 38ኛ ሳምንትን በዚህ መልኩ ነገርናችሁ። በማለዳው ጥንቅራችን ፍጹም የተለየ ለየት ያለ ጥንቅር መርጠን ይዘን እንመጣለን። እዚህ ጋር በቃን። መልካም ምሽት።